የልዑል እግዚአብሔር ቤተሰቦች ልክ እንደኔ ይሄ ታሪክ የእግዚአብሔር መልስ የሚሆንላችሁ ሰዎች ልትኖር ትችላላችሁ። ግን እኔ እግዚአብሔር ጥያቄን ወይም ደግሞ ውስጥ ያለ የዘመናት ነገሮችን በዚህ ታሪክ ውስጥ መልስ ይሰጠኛል ብዬ አልጠበቅም። እግዚአብሔር በየት በኩል መጥቶ መልሳችሁ እንደሚሰጣችሁ አታገኙም። ስጠብቁት የነበረውን ነገር በምን ምናልባት በፊልም ይሆናል፣ ምናልባት በታሪክ ይሆናል፣ ምናልባት በመዝሙር ይሆናል፣ ምናልባት ድንገት በማታውቁት ይሆናል። ቃል በምትወጣው ነገር የእግዚአብሔር መልስ ተመልሶ ህይወታችሁን ለጥያቄያችሁ መልስ ትክክለኛ እሱን ታገኙታላችሁ። እና አላቅም ትንሽ ታሪኩ ረዘም ይላል ግን አብዛኞቻችሁ እግዚአብሔርን እየጠበቃችሁ ያላችሁ ለምሳሌ በብዙ ነገር ታስራችሁ በሰይጣን መተት፣ ድግም፣ ጥንቆላ አይዶን ነው ብቻ ህይወታችሁ ተበላሽቶ ግን አልተፈረደልንም፣ ፍርድ አላገኘንም ከእግዚአብሔር። እግዚአብሔር የኛ ህይወት ሲበላሽ ዝም አለ፣ እያየ ዝም አለ፣ አልፈረደልንም ብላችሁ እየተሰቃያችሁ እየመሰለና ሰይጣን በላያችሁ ላይ ነግሶ ሰይጣን ድል ማድረጉን እያሳያችሁ እናንተ እግዚአብሔር እንደሌላችሁ ወይ ደግሞ ፍርድ እንዳላገኛችሁ አድርጎ አስመስሎ የሚነግራችሁ ይሄ ታሪክ በጣም ነው የሚጠቅማችሁና ታሪኩ ልንገራችሁ። ልቦና በደንብ አድርጋችሁ ካዳመጣችሁት ነው ሊገባችሁ የሚችለው። እኔ በስተመጨረሻ ላይ ነው ራሱ የገባኝ እንጂ መጀመሪያ አልገባኝም ነበር። የምሬን ነው የምነግራችሁ። እግዚአብሔር እንደዚህ ነው እንደ እስክል ድረስ ነው ታሪኩ እንትን ያለኝ። ሰው አዳምጡት። አንድ ማይክል የሚባል ልጅ ነበር እና አባቱ ዳኛ ነበረ። በዳኝነት በሚያገለግልበት ሰዓት በቃ ማለት የምድርን ዳኝነት በእግዚአብሔር በሚፈልገው መንገድ በስነ ስርዓት የሰዎችን እንባ በሀቅ ብቻ ሀቅ በምንም ነገር ሲያጋጥመው በሀቅ መሰረት በማገልገል ለብዙ አመት በፍርድ ላይ ይቆያል እና በዳኝነት ይቆያል። ከዛም እድሜው የሚያልቅና ያው ልጅ ወልዶ ልጁን ደግሞ አቃቢ ህግ ያደርገውና በቦታው ሊሽረው እሱ ዳኛ አቃቢ ህግ ያደርገውና ልጁ ይማራል እና ማይክ ይማራል ማለት ነው። ማይክ እንግዲህ ከህፃነት ጀምሮ ስለ እግዚአብሔር እየተነገረው እውነትን ብቻ ሊፈርድ ወይም ደግሞ እውነትን ብቻ ሊያጋለጥ ስለ እውነት ስለ እንባ ብሎ ህዝቡን ሊገለግል ከተማውን ሊያገለግል የህዝብን እንባ ሊያብስ ከእግዚአብሔር ጋር ዲል ያደርጋል። ኦር ደግሞ አባቱን ቃል ያስገባውና የመጨረሻው አባትየው በሞተ ሰዓት ማይክልን ቃል ያስገባው የምትወልዳቸው ልጆች በእንደዚህ እንዲያድጉና የሰዎችን እንባ በምድር ላይ እንድታብሱ ከእግዚአብሔር በታች ተብለው ቃል ኪዳን አስገብቶት ማይክል ይሞታል፣ አባትየው ማለት ነው። ከዛን ማይክም ልጆች ይወልዳል፣ ያገባል፣ ልጆች ይወልዳል። ልጆቹን ሴትና ወንድ ናቸው። እነሱንም ደግሞ ልክ ራሱ ባደገበት መንገድ ያሳድጋቸዋል እየኮተኮተ ማለት ነው። እና ማይክ ልጁ 20 ዓመት ሞላው፣ ወጣት ልጁ ማለት ነው። ሴቷም ልክ 18 ዓመቷ ነው ምናምን በሁለት ዓመት ልዩነት የተወለዱት ማለት ነው። ሆናቸውና ህግን እየተማሩ ምናምን ማይክ እንግዲህ ለብዙዎቹን አባትየው ሲያገለግል እንደነበረ በታማኝነት ሀገሪቷን የሰዎችን እንባ በማበስ የምስኪኖችን ሳይመርጥ ክርስቶስ ደሃ ሀብታም ብሎ አይደለም እንባ የሚያብሰው እና እግዚአብሔር በሚፈልገው መንገድ በታማኝነት በማገልገል ህይወቱን ይቀጥላል ማይክ እና ትዳሩን በጣም ጥሩ የተሳካ በቃ ጥሩ ቤተሰብ ያለው የታማኝነት በቃ እዛ ቤተሰብ ውስጥ ታማኝነት በጾም በጸሎት ስቲል ከስራ ከጨረሱ በኋላ ከእግዚአብሔር ጋር የሚያደርጉት የአምልኮ ስርዓት በጣም አምላካቸውን የሚቀበሉበት መንገድ ለአምላካቸውን ማስደሰት በሚችል መንገድ በጣም ቤተሰቡ እንትን ያለውና ማይክ እንግዲህ በመጨረሻ ላይ የህይወቱ ፍጻሜ እግዚአብሔር የፈቀደለት ታሪክ አለ የተቀመጠለት እና ማይክ በዚህ ስራው መሀል ላይ አንድ በጣም አገሪቷን የሚገዛ ሰው ኃይል ያለው ሰው በጣም ኃይለኛ ነኝ የሚል ሰው ወንጀል ይሰራና የእሱን ፋይል እሱ ይከታተላል ማለት ነው። ከዛን የማይክ እንግዲህ ወንጀለኞችን አሳዶ ድርጊቱ የተፈጸመው እነዛ ባለስልጣኖች እነዛ ባለ ሀገሪቷን የሚመሩ ሰዎች በንጹሃን ህዝቦች ላይ ነው በደል ያደረሱትና የብዙዎቹን እንባ ደግሞ በጣም እያለቀሱ ወደ ማይክ ልክ እንደ ፈጣሪያቸው እያለቀሱ ወደ እግዚአብሔር ሰው ምንም ሳይኖረው ወደ እግዚአብሔር አለ ፍርድ ማግኘት የሚፈልገው ልክ አሁንም ማይክልን በዛ መንገድ ይሄዱና ማይክ እባክህ እንደዚህ አድርግልን በቃ እንደዚህ ፍርዳችን ብለው በጣም እያለቀሱ ማይክልን በጣም እንትውታል እና እሱም የሰዎችን እንባ ይቀበልና እግዚአብሔርን አግዘኝ ብሎ እንግዲህ ያንን የወንጀል ምርመራ ውስጥ ይገባል እንትን ይላል ማለት ነው። እና በሚመረምርበት ሰዓት በሰራ ሰዓት ውስጥ እነዛ ወንጀለኞች ደግሞ ሊያዙ ያ ወንጀለኞቹ የሀገር መሪዎቹ ይሄ ወንጀል ተጋለጠባቸው ወይም ይፋ ወጣ ማለት በቃ ያለው ነገር ይቆማል። ስለዚህ በጣም ስር የሰደደ ስለሆነ ምን ይደረጋል? ማይክ ያ ወንጀል ባለ ሀብቱ እንግዲህ ትልቁ መሪ ምን ያደርጋል? ማይክን ያስገድለው ይሞክራል ማለት ነው፣ ይፈልጋል። ከዛን ማይክ ልጆቹን ሁለቱ ልጆቹና ማይክ ሶስቱን ባሉበት በመኪና አደጋ
ይገላቸውና ልክ ስትል ወንጀሉ እንዳይታወቅ ተደርጎ ማይክ እንዴት እንደሞተ ሳይታወቅ በቃ በመኪና አደጋ እንደሞተ ተደርጎ ምንም አይነት ነገር አሻራ ሳይገኝበት ምንም ነገር ለምርመራ እንዳይቀርብ አድርገው ብቻ ተመሳጥረው ማይክ ይሞታል ማለት ነው። እና በጣም ሚስቲቷ ታዝናለች፣ አታለቅስም። እንግዲህ ሰው ልጅ ባሉ ልጆቹ በጣም የተሳሳላቸው በሳሳት ልጆቹ እንግዲህ ሲሞቱ ልታለቅሱ ይገባል። እሷ አላለቀሰችም፣ ምንም አያደረገችም። የመቃብሩ ስርዓት ላይ ተናበበ፣ ሰለማይክ ብዙ ነገር ተደረገ ምናምን። ልክ እሷ ነጭ ልብስ ለበሰች፣ ጥቁር አይደለም የለበሰችው። እኔ በጣም የገረመኝ ነገር እዚህ ጋር እንግዲህ ነጭ ልብስ ለበሰች እና ሰዎቹ አልቅሺ ጥቁር ለበሰች ብላት በፍጹም ማለት በቃ አለቅስ ማለት ትሄድና መቃብሩ ላይ 3 አትክልት ተክላለች፣ 3 ዛፍ ትተክላለች። ትናንሽዬ ዛፍ ታመጣና 3 ቦታ ተክላለች። የልጇ የባሏ የሁለት ልጆቿና የባሏ ጋር ትተክላለች ማለት ነው። እና እንግዲህ እዚህ ጋር በውስጥ መስመር ነው ለእግዚአብሔር ስትተክለው ያለችው ነገር አለ። የታሪኩ መጨረሻ ላይ ነው እንግዲህ የተነገረው ማለት ነው አለና በቃ አታለቅስም። ያንን ዛፍ እየሄደች ብቻ እያጠጣች ነው የምትመጣው። እና ሰው በጣም ይገርማል። ለምንድን ነው ማልቀስ አለባት? ውስጧ አምቃው ነው ትጎዳለች ምናምን ተብሎ በፍጹም እሷ ህይወቷን ቀጣለች። በቃ ምንም እንዳልተፈጠረ አድርጋ ህይወቷን ለበቀልም ለምንም አልተዘጋጀችም። ሰው ለበቀል በቃ ይጠብቃት ታደርግ ነው። ለምን ዝምታው በጣም አስፈራቸው ሰዎች ማለት ነው። ግን እግዚአብሔር እሷ ከእግዚአብሔር ጋር ንግግሯ ያችን ዛፍ ከተከለች እግዚአብሔር ለካ ያለችው ነገር አለ። ከዛ በኋላ ስራ ተጀምሯል። የእግዚአብሔር ስራ እንግዲህ 20 ዓመት ቀጠለ። 20 ዓመት እንግዲህ እግዚአብሔር አልፈረደላትም። 20 ዓመት ድፍን 20 ዓመት የትያም አላለቀሰችም። ያንን ነጭ ልብስ ብቻ ነው የምታደርገው። ከነጭ ልብስ ውጭ አታረግም። የምር እንደ አይነት ትዕግስት ማለት እንዴ ነው ያልኩት። በቃ ማለት ሰው ልጅ እንደዚህ ያደርጋል እንዴ ነው ያልኩት። እና ቀጠለ እግዚአብሔር 20 ዓመት እንግዲህ ሰዎች ያችን ልጅ ነው የሚከታተሏት። ተወሰነ ዓመት ተከታተሉ። ከዛ በኋላ በቃ ረሷት። ግን ያቺ ልጅ ምንም ማለት በቀል የለም፣ ምንም አይነት ፔን አታዩባትም፣ ምንም አይነት ነገር አታዩባትም። በቃ ለእግዚአብሔር ተናግራ ጨርሳለች። ለእግዚአብሔር ያንን ዛፍ ስታክል ግን ያለችው ቃል አለ ነው ነግራችሁና ሰዎቹ ላይ ምንም ለውጥ የለም። ፍርድ ነው ያኪት ሰው የጥያቸው ፍርድ ይሆናል ነው እንግዲህ ጸብቀ ነበር። ፍርድ የለም። ሰዎቹ እንደውም እየወሰባቸው ኑሯቸውን እየቀጠሉ ምናምን ሰው የሚያቸው እንደዚህ ነው። ግን እግዚአብሔር ማይክ የሞተበት ሰዓት እለት ጀምሮ ስራውን ጀምሮ በነዛ ሰዎች ላይ በማይታይ ነገር እያጠፋቸው ነው። በማይታይ ሰዎች ሲያዩዋቸው ኖርማል ህይወት እየኖሩ ነው። በቃ እንደው እግዚአብሔርን ፍርድ በላ በቃ ምን በቃ ብቻ ሰው እንዲህ ነው የሚለው። ምክንያቱም እነሱ አልፎላቸው እየኖሩ ህይወታቸውን እየቀጠሉ የተመቻቸው ህይወት ነው የሚያሳያቸው። ውስጣቸውን ግን ከነሱ ቤት ግን ያንን ወንጀል የሰሩት ሰዎች ማይክን ያጠፉ ሰዎች ግን በየቀኑ ዋጋ ከፈሉ። በየቀኑ እግዚአብሔር ግን ለማንም አልተናገረም፣ ለማንም አላሳየም። ዋጋ ሲያስከፍላቸው ለማንም ሰው አላሳየም ማለት ነው። መጨረሻ ላይ 20 ዓመት የሆነና ታሪኩ መዝጊያ ላይ ጨርሻለሁ። 20 ዓመት የሆነና ያቺ ሴትዮ ያንን ዛፍ እንግዲህ ለ20 ዓመት ያቺ ዛፍ አላደገችም። ተተክላ የምር ነው ነግራችሁ። ዛፏ እንደዚህ ተተክላ አላደገችም። ለ20 ዓመት ውሃ እየሄደች ታጠጣለች። ግን ነፍስ አላት፣ ዛፏ ነፍስ አላት። ዛፎቹ ማለት ነው 3 ናቸው አላቸው፣ ግን አላደጉም። ምንም ስቴፕም አልጨመሩም፣ ቁመትም አልጨመሩም። መጨረሻ ላይ ማይክ በሞተ በ20ኛው ዓመቱ ላይ ሴትዮዋ ትሄድና ልክ ነጭ ልብስ ለብሳ ትሄድና ቁጭ ትላለች። ልክ ስትሄድ እንደዚህ አጎንብሳ ስጨርስ እዛ ጋር ነው ሄዳን በቃ እግዚአብሔር የምታወራው። ስጨርስ ቀና ስትል ዛፎቹ እንዳለ ወደ ላይ ወጣው ፍሬ አብቅለው ላይ ዋሌ ረገፉ ማለት ነው። እንዳለ ረገፉ። በቃ የዛፎቹ ፍሬ ምን ሰዓት እንግዲህ እግዚአብሔርን ተአምር ነው የምነግራችሁ። ምን ሰዓት ረገፉ። መጨረሻ ላይ ልጅቷ እዛው ጋር ማለት ነው የመረዴን ነው የምነግራችሁ በቦርሳ ልብስ ይዛ መጣለች። ጥቁር ልብስ ማለት ነው። እኔ በጣም የገረመኝ ይሄ ነው። ጥቁር ልብስ ይዛ መጣለች። እዛው ጋር ልብሷን ቀይራ እዛው ጋር ያንን ጥቁር ልብስ አድርጋ ፍሬው በላይዋ ላይ እየወረደ ታለቅሳለች ማለት ነው። እና ለካ ለእግዚአብሔር የገባችለት ቃል ፍሬዎቹን ስተክል ስራህን ሰርተህ ስጨርስ ፍርድ አድርገህ ስጨርስ እኔ ሳላቅ እኔ ምንም ሳልሰማ ፈርደህ ጨርሰህ በቂ ፍርድ ለልጆቼ እና ለባሌ ፍርዱን አግኝተህ ስጨርስ ይሄንን ዛፍ አሳድገህ ፍሬውን ስታወርደው እኔ ያኔ ፍርዴ እንዳገኙ ካንተ እቀበላለሁ። እስከዛ ግን እኔ በትዕግስት እጠብቃለሁ ብላ ነው ለካ ዲል አድርጋ ያንን ዛፍ ተክላ የሄደችው ማለት ነው። እና በጣም የገረመኝ እንግዲህ እግዚአብሔር ምን ያህል ዘመን ያስጠበቃት 20 ዓመት ጠብቃ በ20 ዓመት ግን እግዚአብሔር መልሷ እነዛ ሰዎችም ቅጣታቸውን አግኝተው ሰው በማያቸው መንገድ እግዚአብሔር አጠፋቸው። እና ጠላቶቼ
አልተደረጉም አትበሉ። ኦልሬዲ በቃ ጨረሰ። 10 ደቂቃ ሞላ። ቻሉት እንግዲህ ምንም ማድረግ አልችልም። እግዚአብሔር ይፈርዳል። የእውነት የሚፈርድ አምላክ ነው። ፈርዶ አሳያት እና በጣም ነው የገረመኝ። ፍርድ የማያጓድል አምላክ ነው። ፍርድ የማያጓድል አምላክ